ጎበዞች ናቸው። እንግዲህ እነዚህ ተማሪዎች የነገ ሀገር ተረካቢዎች ናቸው። እጅግ በጣም ሞራል ያስፈልጋቸዋል። ኑ ወደ 1 ደቂቃ ልጆቻችንን እናስተምር። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 ሲደመር 5 ሲቀነስ 6 መልስ 3 በትክክል ተመልሷል። በ1 ደቂቃ ለውጥ አመጣለሁ። የዜግነት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር ጸንቶ ለሰላም ለፍቅር ለህዝቦች ነጻነት ለእኩልነት ፍትህ ቆመናል በአንድነት መሰረት ተጽኖ ስምና ያሻለን ህዝቦች ነን ለስራ በስራ የቆምነ ድንቅ የባህል መድረክ የአኩሪ ቅርስ ባለቤት የተፈጥሮ ጸጋ የጀግኖ ህዝብና እንጠብቅሻለን አለብን አደራ ኢትዮጵያችን ኩሪ እኛም ባንቺ እንኩራ። እሺ ሞቅ ያለ ጨባ ያስፈልጓል አይደል? በጣም ብዙ ትግል አድርጎ ከብዙ ተማሪዎች ተወዳድሮ ነው በክብር የተሸለመው። ቀጣይ ገና ውድድሮች አሉን። እሺ ጎበዞች ናቸው። እንግዲህ እነዚህ ተማሪዎች የነገ ሀገር ተረካቢዎች ናቸው። እጅግ በጣም ሞራል ያስፈልጋቸዋል። የ1 ደቂቃ ውድድርን እንግዲህ በመሳተፍ አሁን ደግሞ ለማሸነፍ በመጣር ይኸው እንግዲህ የልዩ ሰርቲፊኬት ልዩ ሽልማት እየሰጣቸው ነው። እንግዲህ የሜዳሊያ ሽልማቱን የማይሶርባን ስራ አስኪያጅና መስራች እየሰጠልን ነው የሚገኘው። ተማሪዎች እንኳን ደስ አላችሁ፣ ወላጆች እንኳን ደስ አላችሁ እያልን ነው። እሺ እጅግ በጣም እናመሰግናለን ለተማሪዎቻችን። እንግዲህ ያው እነዚህ ተማሪዎች የሀገር ተረካቢዎች ናቸው። ዛሬ በዚህ መድረክ የተሸለሙ ነገ በዓለም አቀፍ ደረጃ በሀገር አቀፍ ደረጃ ተሸላሚ ነው የሚሆኑት። ሞቅ ያለ ጨባስ ሞቅ ያለ እጅግ በጣም እናመሰግናለን። እጅግ በጣም እናመሰግናለን። እጅግ በጣም እናመሰግናለን። አዎ እሺ እንግዲህ ዛሬ በ1 ደቂቃ ውድድር ፍጻሜውን ሊያገኝ ነው። ከበርካታ ትምህርት ቤቶች ተወታታችሁ ዛሬ ላይ ለደረሳችሁ እጅግ በጣም እናመሰግናለን። እሺ ኑ ተማሪዎች እሺ ዛሬ ደስታቸው ቆነው ሁላችንም ልንኮራባቸው ይገባል። ከትምህርት ቤት ባሻገር እንግዲህ በብዙ ትምህርት ቤቶች መካከል ውድድር ተካሂዶ ዛሬ እነዚህን ተማሪዎች አግኝተናል። ነገ ሀገር ተረካቢዎች ናቸው። እጅግ በጣም እናመሰግናለን። እንግዲህ ማይሶሮባን ለበርካታ ዓመታት በርካታ ፕሮግራሞችን እያካሄደ ነው የሚገኘው። በተለይ ደግሞ የሂሳብ ትምህርት ቀላል ነው በሚል መርህ ተማሪዎችን ትውልዶችን እየቀረፈ እያስተማረ ችግሮችን እየቀረፈ የሚገኝ ትልቅ አንጋፋ ተቋም ነው። ይህ ተቋም ላይ ስለመጣችሁ እጅግ በጣም እናመሰግናለን። በዚህ ተቋም የተማሩ ሂሳብ አይደለም ሁሉም የትምህርት አይነት በጣም ቀላል ነው በሚል መመሪያ እንግዲህ የሂሳብ መምህሩና ሊቁ አቶ ከበደ አጥናፉ እንግዲህ ተማሪዎች ላይ በጣም እየሰራ ነው የሚገኘው። እንግዲህ በቲክቶክም በተለያዩ ድረገጾች በተለያዩ መገናኛ ብዙሃኖች እንዳያችሁት የሂሳብ ትምህርትን ወደ ከፍተኛ ደረጃ በሀገር አቀፍ አይደለም በአፍሪካና በዓለም አቀፍ ደረጃ ተማሪዎችን ተወዳዳሪ ለማድረግ እየጣረ የሚገኝ ነው። እስቲ አንዴ ሞቅ ያለ ጨባ ለከበደ አጥናፉ ለማይሶሮባን መስራችና ስራ አስኪያጅ እጅግ በጣም እናመሰግናለን። የሂሳብ ትምህርትን እንደዚህ አቅልሎ አምጥቶልናል። እንግዲህ ከዚህ የሜዳሊያ ሽልማት በኋላ የምናመራው ወደ 1-to-1 የሂሳብ ውድድር ነው። ይሄ በጣም አጓጊ ነው። ማን ተሸላሚ እንደሚሆን በጉጉት የምንጠብቅ ነው የሚሆነው። እጅግ በጣም እናመሰግናለን። አዎ እያለቀ ነው የሜዳሊያው ሽልማቱ። እንግዲህ እዚህ ፊት ለፊታችን የምታዩት ዋንጫ በ1 ደቂቃ ውድድር የፍጻሜ ላይ ደርሰው
በመጨረሻ ላይ ተሸላሚ የሚሆኑት ትልቅ የክብር ዋንጫ ተቀምጦልናል ከነ ሜዳሊያው። እንግዲህ እዚህ ጋር የምትመለከቷቸው ተማሪዎች በመጀመሪያው ዙር ተወዳድረው ለፍጻሜ ወደዚህ የበቁ ተማሪዎች ናቸው። እጅግ በጣም ፈታኝ ውድድር ነበረ። ያንን ፈታኝ ውድድር እንግዲህ ተሻግረው ነው ዛሬ በዚህ አዳራሽ የተሰበሰቡት። ሁላችሁም ይሄ ቀላል የሚባል አይደለም። ምክንያቱም የአንድ ደቂቃ እንዳያችሁት በአንድ ደቂቃ ውስጥ ፈጣን ምላሽ በመስጠት የሂሳብ ሊቅነታቸውን የሚያስመሰክሩበት ትልቅ ውድድር ላይ ነው የተሳተፉት። ወላጆች እንኳን ደስ አላችሁ። ተማሪዎች ሲያንዴ ለራሳችሁ ሞቅ ያለ ጭብጨባ። በጣም ይሞቃል። በጣም ይሞቃል። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲደመር 1 መልስ 9 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 2 መልስ 9 በትክክል ተመልሷል። 5 ሲደመር 2 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 1 ሲቀነስ 2 መልስ 7 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 2 መልስ 4 በትክክል ተመልሷል። 5 ሲደመር 2 ሲቀነስ 5 ሲደመር 1 ሲደመር 6 ሲቀነስ 2 መልስ 9 አልተመለሰም። 10 ሲደመር 10 ሲቀነስ 20 ሲደመር 50 ሲደመር 10 መልስ 60 በትክክል ተመልሷል። 7 ሲደመር 10 ሲቀነስ 80 ሲቀነስ 50 ሲደመር 20 መልስ 90 አልተመለሰም። 90 ሲቀነስ 20 ሲቀነስ 50 ሲደመር 10 መልስ 30 በትክክል ተመልሷል። 2 ሲደመር 5 ሲደመር 1 ሲቀነስ 5 ሲደመር 1 መልስ 7 አልተመለሰም። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 2 መልስ 9 በትክክል ተመልሷል። አጨብጭቡላት ጎበዝ። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 መልስ 4 በትክክል ተመልሷል። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲቀነስ 2 መልስ 1 በትክክል ተመልሷል። 4 ሲደመር 5 ሲቀነስ 2 ሲቀነስ 5 ሲደመር 1 ሲቀነስ 3 መልስ 0 በትክክል ተመልሷል። 20 ሲደመር 10 ሲደመር 50 ሲቀነስ 50 ሲደመር 10 መልስ 40 በትክክል ተመልሷል። 200 ሲደመር 100 ሲደመር 500 ሲቀነስ 500 ሲደመር 100 ሲቀነስ 200 መልስ 200 በትክክል ተመልሷል። 5000 ሲደመር 1000 ሲቀነስ 5000 ሲደመር 1000 ሲደመር 5000 ሲደመር 2000 መልስ 9000 በትክክል ተመልሷል። 1 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 2 ሚሊዮን ሲደመር 5 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 5 ሚሊዮን ሲደመር 1 ሚሊዮን መልስ 2 ሚሊዮን በትክክል ተመልሷል። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 ሲደመር 5 ሲቀነስ 6 መልስ 3 በትክክል ተመልሷል። ስሜ ዮሐናን ፍቅሬ ይባላል። የመጣሁት ከሳኒሳይድ ስኩል 4ኛ ክፍል ላይ 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 መልስ 4 በትክክል ተመልሷል። 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 ሲቀነስ 2 ሲደመር 5 መልስ 7 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲቀነስ 2 ሲደመር 3 8 በትክክል ተመልሷል። 50 ሲደመር 10 ሲቀነስ 50 ሲደመር 10 ሲደመር 50 ሲደመር 20 መልስ 90 በትክክል ተመልሷል። 4 ሲቀነስ 2 ሲደመር 5 ሲቀነስ 5 ሲደመር 1 ሲደመር 1 መልስ 4 በትክክል ተመልሷል። 1 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 2 ሚሊዮን ሲደመር 5 ሚሊዮን ሲቀነስ 5 ሚሊዮን ሲደመር 1 ሚሊዮን ሲደመር 5 ሚሊዮን ሲደመር 1 ሚሊዮን መልስ 7 ሚሊዮን በትክክል ተመልሷል። 50 ሲደመር 10 ሲቀነስ 50 ሲደመር 30 ሲደመር 50 ሲቀነስ 20 መልስ 7 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 3 ሲደመር 5 መልስ 90 ጎበዝ ነኝ። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 መልስ 4 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 1 መልስ 8 በትክክል ተመልሷል። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 መልስ 4 በትክክል ተመልሷል። 20 ሲደመር 10 ሲቀነስ 30 ሲደመር 50 ሲደመር 10 ሲቀነስ 50 ሲደመር 10 መልስ 20 በትክክል ተመልሷል። 100 ሲደመር 100 ሲቀነስ 200 ሲደመር 500 ሲደመር 100 ሲቀነስ 500 ሲደመር 100 መልስ 200 በትክክል ተመልሷል። 1 ሚሊዮን ሲደመር 1 ሚሊዮን ሲደመር 5 ሚሊዮን ሲቀነስ 5 ሚሊዮን ሲደመር 1 ሚሊዮን ሲደመር 5 ሚሊዮን መልስ 8 ሚሊዮን በትክክል ተመልሷል። 600 ሲቀነስ 500 ሲደመር 100 ሲደመር 500 ሲደመር 200 ሲቀነስ 300 ሲቀነስ 500 መልስ 400 አልተመለሰም። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 1 መልስ 8 በትክክል ተመልሷል። 500 ሲደመር 100 ሲቀነስ 500 ሲደመር 100 ሲደመር 500 መልስ
700 ጎበዝ በትክክል ተመልሷል። ስሜ መሐመድ አረጋ ይባላል። የመጣሁት ከሰኒሴ ትምህርት ቤት ነው። 4 ሲቀነስ 2 ሲደመር 1 ሲደመር 5 መልስ 8 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲቀነስ 1 መልስ 6 በትክክል ተመልሷል። 10 ሲደመር 10 ሲደመር 50 ሲቀነስ 50 ሲደመር 20 መልስ 40 በትክክል ተመልሷል። 1 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 2 ሚሊዮን ሲደመር 5 ሚሊዮን ሲደመር 3 ሚሊዮን ሲቀነስ 5 ሚሊዮን መልስ 3 ሚሊዮን በትክክል ተመልሷል። 6 ሲቀነስ 5 ሲደመር 1 ሲደመር 6 መልስ 6 አልተመለሰም። 5 ሲደመር 1 ሲቀነስ 5 ሲደመር 3 ሲቀነስ 2 ሲደመር 1 3 በትክክል ተመልሷል። 100 ሲደመር 100 ሲደመር 500 ሲቀነስ 500 ሲደመር 100 መልስ 300 በትክክል ተመልሷል። 400 ሲቀነስ 200 ሲደመር 500 ሲቀነስ 500 ሲደመር 100 ሲደመር 500 መልስ 800 በትክክል ተመልሷል። ጎበስ ና 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 መልስ 4 በትክክል ተመልሷል። 6 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 2 መልስ 9 በትክክል ተመልሷል። 6 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 1 መልስ 8 በትክክል ተመልሷል። 10 ሲደመር 10 ሲደመር 50 ሲቀነስ 50 ሲደመር 10 ሲደመር 50 መልስ 80 በትክክል ተመልሷል። 500 ሲደመር 100 ሲቀነስ 500 ሲደመር 100 ሲደመር 500 ሲደመር 200 መልስ 900 በትክክል ተመልሷል። 5000 ሲደመር 1000 ሲቀነስ 5000 ሲደመር 1000 ሲደመር 5000 ሲደመር 2000 መልስ 8000 አልተመለሰም። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 2 መልስ 9 በትክክል ተመልሷል። 1 ሲደመር 2 ሲቀነስ 2 ሲደመር 1 ሲቀነስ 1 ሲደመር 5 ሲደመር 1 መልስ 7 በትክክል ተመልሷል። ጎበስ ጎበስ ዋው ነይ ጎበስ ስሜ ቅዱስ ኤፍሬም ይባላል። የመጣሁት ከሴንት ጆሴፍ 4 ሲቀነስ 2 ሲደመር 1 ሲደመር 5 መልስ 8 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 2 መልስ 9 በትክክል ተመልሷል። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲቀነስ 1 መልስ 6 በትክክል ተመልሷል። 50 ሲደመር 10 ሲቀነስ 50 ሲደመር 10 ሲደመር 50 መልስ 7 በትክክል ተመልሷል። 4 ሲቀነስ 2 ሲደመር 1 ሲደመር 5 ሲቀነስ 5 ሲደመር 1 መልስ 2 አልተመለሰም። 2 ሲደመር 5 ሲቀነስ 5 ሲደመር 1 ሲደመር 5 ሲደመር 1 ሲቀነስ 2 መልስ 5 አልተመለሰም። 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲቀነስ 5 መልስ 2 በትክክል ተመልሷል። 1 ሲደመር 2 ሲደመር 1 ሲደመር 5 ሲቀነስ 2 ሲቀነስ 5 መልስ 1 አልተመለሰም። ጎበዝ አጫውቱልኝ። 4 ሲቀነስ 2 ሲደመር 1 ሲቀነስ 3 ሲደመር 5 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 5 ሲቀነስ 1 ሲደመር 1 መልስ ጻፉ። ሁለተኛ ጥያቄ 10 ሲደመር 10 ሲቀነስ 20 ሲደመር 50 ሲደመር 10 ሲቀነስ 50 ሲደመር 10 ሲደመር 50 ሲደመር 20 ሲቀነስ 10 ሲቀነስ 50 ሲደመር 10 መልስ ጻፉ። ሶስተኛ ጥያቄ 100 ሲደመር 100 ሲቀነስ 200 ሲደመር 500 ሲደመር 100 ሲቀነስ 500 ሲደመር 100 ሲቀነስ 200 ይህ የአንድ ደቂቃ ውድድር ይባላል። በኢትዮጵያ ለመጀመሪያ ጊዜ ነው የሚተላለፈው። ሀገር አቀፍ ውድድር አንደኛ ዙር እየተወዳደራችሁ ነው ከአዲስ አበባ ተማሪ ጋር። በቀጣይ ከሁሉም ክልል ተማሪዎች ጋር ትወዳደራላችሁ። ሲደመር 500 ሲደመር 100 ሲቀነስ 500 ሲደመር 100 ሲደመር 500 ሲደመር 100 ሲቀነስ 300 ሲደመር 100 መልስ ጻፉ። 1000 ሲደመር 1000 ሲቀነስ 2000 ሲደመር 5000 ሲደመር 1000 ሲቀነስ 5000 ሲደመር 1000 ሲደመር 5000 ሲደመር 2000 መልስ ጻፉ። 1 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 2 ሚሊዮን 5 ሚሊዮን 1 ሚሊዮን ሲቀነስ 5 ሚሊዮን ሲደመር 1 ሚሊዮን ሲደመር 5 ሚሊዮን ሲቀነስ 5 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 3 ሚሊዮን ሲደመር 6 ሚሊዮን ሲቀነስ 5 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 2 ሚሊዮን መልስ ጻፉ። እሺ አሁን
ሁላችሁም ከፍ አድርጋችሁ አሳዩ መልሱን። ከፍ አድርጋችሁ አሳዩ መልሱን። ዳኞች ሬዲ? ከፍ አድርጋችሁ አሳዩ። በደንብ ከፍ አድርጋችሁ አሳዩ። ቶሎ በሉ። ከፍ አድርጋችሁ አሳዩ። ትክክለኛው መልስ አጨብጭቡላችሁ። አንዴ አንደኛው 7 መልሰውታል። እንዳትመልሱ። ሁለተኛው 40፣ ሁለተኛው 40፣ ሶስተኛው 600። ዋው 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 ዋው! ሶስተኛው 600፣ አራተኛው 9000፣ አራተኛው 9000፣ አምስተኛው 0። አታውርዱ አታውርዱ። 4 ሲቀነስ 2 ሲደመር 1 ሲቀነስ 3 ሲደመር 5 ሲደመር 1 ሲቀነስ 5 ሲደመር 1 መልስ ጻፉ። ሁለተኛ ጥያቄ 9 ሲቀነስ 2 ሲደመር 1 ሲቀነስ 3 ሲደመር 1 ሲቀነስ 5 ሲደመር 1 ሲደመር 1 ሲቀነስ 1 ሲደመር 2 መልስ ጻፉ። ሶስተኛ ጥያቄ 1 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 2 ሚሊዮን ሲደመር 5 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 5 ሚሊዮን ሲደመር 1 ሚሊዮን ሲደመር 5 ሚሊዮን ሲቀነስ 2 ሚሊዮን። ይህ በኢትዮጵያ ብቸኛ የሆነው የ1 ደቂቃ ውድድር ነው። ሲደመር 1 ሚሊዮን ሲቀነስ 1 ሚሊዮን ሲደመር 1 ሚሊዮን ሲደመር 1 ሚሊዮን ሲቀነስ 3 ሚሊዮን መልስ ጻፉ። 4 minus 2 plus 1 minus 3 plus 5 plus 1 minus 5 plus 1 plus 2 minus 2 right for answer። እሺ የመጨረሻ 20 ሲደመር 10 ሲቀነስ 30 ሲደመር 50 ሲደመር 10 ሲቀነስ 50 ሲደመር 10 ሲደመር 50 ሲቀነስ 50 መልስ ጻፉ። መልሳችሁን አሳዩ። ከፍ አድርጋችሁ አሳዩ። ከፍ አድርጋችሁ አሳዩ። መልስ ትክክለኛው መልስ አንደኛው ጥያቄ ሁሉም መልሰውታል። አጨብጭቡላችሁ። አንደኛው ጥያቄ ጎበዞች 2 ትክክለኛው 2 ነው። ሁለተኛው ጥያቄ ማማ አታውርጂ። ሁለተኛው ጥያቄ ሁለተኛውንም ጥያቄ ሁሉም መልሰውታል። ሁለተኛውንም ጥያቄ ሁሉም መልሰውታል። ሶስተኛ ጥያቄን ማንም አልመለሰው። አራተኛ ጥያቄ 2 ነው። አራተኛ ጥያቄ 2 ነው። ያው የመለሱ ብዙዎቻችሁ ተመልሷል። አምስተኛ ጥያቄ 20 እሱንም መልሳ አጨብጭቡ። በቃ ሰላማዊት እባላለሁ። የዳግማዊ ቴዎድሮስና የሚካ ቴዎድሮስ ወላጅ ነኝ። ሴንት ጆሴፍ ውድድሩ እጅግ በጣም ቆንጆ ይበል የሚያስብል የልጆቻችንም የሂሳብም የማሰብ ክህሎታቸውንም የሚያዳብር አይነት ውድድር ሆኖ አግኝቼዋለሁ። አዎ በመጠኑ ማለት ጎበዞች ናቸው ሁለቱም፣ ግን አንዳንድ ጊዜ ያላቸውን ክህሎት አውጥተው አይጠቀሙበትም። ስለዚህ ያለውን አቅም የበለጠ አውጥተው እንዲያሳይ አድርጎታል። በጣም ብዙ ምክንያቱም ያው ብዙ እነሱ ላይ የተሰራው ነው አድገው ነገ ለብዙ ፍሬያማ ነገር የሚያበቃቸውና ሂሳብ ደግሞ በቃ ለሁሉም ነገር ቁልፍ ነው። ስለዚህ የሂሳብ ችሎታቸውንም ያዳብራሉ፣ የማሰብ ክህሎታቸውንም በዛው ያዳብራሉ። የበለጠ አስተውለው እንዲሰሩ ነው የሚያደርጋቸው። ስለዚህ ኦብቪየስ ነው የተሻለ ሪዛልት ያመጣል እንደ ጀነሬሽንም ማለት ነው። 2 ተወዳዳሪዎች 2 ናቸው። ሶስተኛ ያለ በቀጣይ የሚገባ ጎበዞች ናቸው። ኢንጌጅ ያደርጋሉ፣ ያጠናሉ። አሁን ደግሞ ከቲቸር ከበደ ጋር ላይቭ እየገቡ በደንብ ኮሚኒኬት እያደረጉ እየሰሩ ነበረ። በዚህ አጋጣሚ ቲቸር ከበደን እጅግ አድርጌ በጣም አመሰግናለሁ። ትውውቁ ያው በባለፈው ዓመት በትምህርት ቤታቸው በቅዱስ ዮሴፍ ትምህርት ቤት አማካኝነት የአባከስ ስልጠና ጀምረው ነበረ። ከዛ በኋላ በዚህኛው ዓመት ደግሞ ያው የስልጠና የተወሰነ ፓርቶች ደግሞ ቀጥለው ነበረ። ከዛ በኋላ በዛው ኮሚኒኬሽን ያው ማይሶሮባን ከዛ ደግሞ ያው 1 ሚኒት ላይ ላይቭ እየገቡ እየተማሩ እየተጠየቁ ኮሚኒኬት እያደረጉ ያው ለውድድር ደርሰዋል ማለት ነው። ወይ በጣም ቢሳተፉ የልጆቻቸውን ክህሎት ቢያዳብሩ
አንዳንዴ ልጆች ጎበዝ ይሆኑና አቅም ኖሯቸው ግን ወጥተው አይሳተፉም። ይሄ አቅማቸውን አውጥተው አይጠቀሙበትም። አንደኛ የማይችል ልጅም ወደ መቻል ይመጣል። አቅም ያላቸው ደግሞ የበለጠ አውጥተው እንዲሰራ ያደርጋቸዋል። አዎ ማይሶሮባንን ካወቅኩ በኋላ የቲክቶክ ቻናሉን ጆይን አድርጌ ሌሎችም ገብተው እንዲያዩ አድርጌ ያለውኝ ሙሉ ቶታሊ ደግሞ እዛ ላይ የተለቀቁትን ቪዲዮዎችም ሳይ ከሂሳብ አሁን ዛሬ የመጀመሪያው ራውንድ ላይ መደመርና መቀነስ ነው የነበረው። ሌሎች ደግሞ ማባዛትም ማካፈልም ብዙ የሂሳብ ይሄ አጫጭር ወዮችም የተሻሉ ወዮችንም በደንብ አድርገው ነው የሚያሳዩት። ከዛ ባለፈ ደግሞ እኔ በጣም እጅግ አድርጌ ማመሰግነው ላይቭ ላይ ባላቸው ኮሚኒኬሽን ከልጆቹ ጋር በደንብ እያበረታቱም በደንብ እያነቃቁም ነው እንዲሰሩ የሚያደርጓቸውና እጅግ እኔ በኔ ሳይድ በጣም አድርጌ አመሰግናለሁ። ኑ ወደ 1 ደቂቃ ልጆቻችንን እናስተምር። መምህር ከበደ አጥናፉ እባላለሁ። የ1 ደቂቃ እና የማይሶሮባን ስራ አስኪያጅ ነኝ። ይሄ ድርጅት ከተመሰረተ በአጠቃላይ የተለያዩ ድርጅቶች እየተፈራረቁ ነው። ከኮቪድ በፊት ነው የተጀመረው። ዋና ዓላማው ሂሳብ ትምህርት ይከብዳል የሚል የተሳሳተ አመለካከት አለ። ያንን የሂሳብ ትምህርት ይከብዳል የሚል የተሳሳተ አመለካከት ለማስወገድና ጉብዝና ያሸልማል በሚል ለተማሪዎች ውድድር በማድረግ ለተማሪዎች እውቅና ለመስጠት ነው። ሁለቱ ዓላማዎች። የመጨረሻው ሶስተኛው ዓላማ በዓለም አቀፍ ደረጃ ይህ ውድድር ከተጀመረ እጅግ በጣም ብዙ ዓመት ሆኖታል። ለምሳሌ አባከስ 400 ዓመት ሆኖታል። በዓለም ኢኮኖሚካሊ ያደጉ ሀገሮች እነ ጃፓን፣ ቻይና፣ አሜሪካ፣ ኤዥያዎች በሙሉ ያሉ ሀገሮች ከጀመሩ እጅግ በጣም ብዙ ጊዜ ሆኗል። አንዳንዶቹ የትምህርት ስርዓታቸው ውስጥ ራሱ መደበኛ ስራ ውስጥ ከተውታል። ኢትዮጵያ ውስጥ ግን አልተጀመረም። ስለዚህ እኛ ለመጀመሪያ ጊዜ የጀመርነው እንደ ተጀመረ አካባቢ ትንሽ ከበድ ይል ነበር ህብረተሰቡ ላይ አቀባበሉ። ካሁን ግን ሁሉም ክልሎች ላይ ኢትዮጵያ ውስጥ ያው 12 ክልሎችና 2 መስተዳድሮች አሉ። ሁሉም ጋር ተቀባይነቱ እጅግ በጣም ጥሩ ሆኗል። መጀመሪያ አካባቢ ላይ እጅግ በጣም ከባድ ነበር። እሱ ላይ እኔ መጀመሪያ ይሄ ኢትዮጵያ ውስጥ ብቻዬን ስሆን ራሴ ነኝ በተለያዩ ሚዲያዎች በጋዜጣም በምንም ጥሪ አስተላልፈን ነበር። ኢትዮጵያ ውስጥ ይሄን ፕሮግራም ብቻዬን አልችለውም፣ የተለያዩ ድርጅቶች ኑና በጋራ እንስራ የሚል መልእክት አስተላልፈን ግን ያው በቃ በተለየ ባልተጠበቀ መንገድ ወጣ። ግን ያው ሌሎችም አሁንም የናንተ ትልቅ ነገር ስለሆነ የምታስተላልፉት ማስተላልፈው መንገድ ከአዲስ አበባ ላይ ብቻ አትገደቡ። ልክ እንደኛ አሁን ሌሎች ድርጅቶች ይሄን ስራ ይሰራሉ፣ ግን ከምን አይወጡም? ከአዲስ አበባ አይወጡም። ሙሉ በጣም ብዙ ተማሪዎች ይሄን ፕሮግራም የሚፈልጋሉና በመላው ሀገሪቷ ቢወጡ፣ በዋነኛነት ደግሞ መንግስት ሙሉ ለሙሉ ይሄንን ፕሮግራም ሁልጊዜ እንደዚህ አይነት ሚዲያ ሳገኝ የማስተላልፈው ነገር መንግስት ቢረከበው። በግል ድርጅት እጅግ በጣም ከባድ ነው። በጣም በጀቱ እጅግ በጣም ከፍተኛ ብር ነው። በጣም ብዙ ሚሊዮን ብሮች ነው የሚያስፈልጉት። መንግስት በጣም በብዙ ሁኔታ ያግዘናል። ውድድሮች ማከናወኛ ቦታዎች፣ የሰው ኃይል ምናምን ያሟላል። ግን ሙሉ ለሙሉ መንግስት ፕሮግራሙን ቢረከበው ሂሳብ ትምህርት ይከብዳል የሚለውን የተሳሳተ አመለካከት በዙ ያስወግዳል። አንድ ሀገር ደግሞ ለማደግ ምንም ጥርጥር የለውም ማትስ ነው። በቃ ማትስና ማትስ ነው። እነዚህ ኢኮኖሚካሊ ያደጉ ሀገሮች ያደጉበት ሚስጥር ይሄ ነው። በቃ አባከስ ሙሉ ለሙሉ ሳይንሱም ለህፃናት ያዳላል። ሂሳብ ትምህርት ይከብዳል የሚለውን አመለካከት ያስወግዳል። ለምን? የሂሳብ ትምህርት መርጃ መሳሪያ ነው። አንድ መምህር ሂሳብ ትምህርት ሊያስተምር ሲገባ 4ቱን የሂሳብ ስሌቶች አባከስ ይዞ መግባት አለበት የሚል ፕሪንሲፕል ነው። ይህ ፕሮግራም ከተጀመረ በኋላ በጣም ብዙ ትምህርት ቤቶች ይሄን ነገር እያደረጉ ነው። መምህር ሲቀጥሩ ራሱ አባከስ ትችላለህ አትችልም እያሉ ነው። መደበኛ ትምህርታቸው ላይ ከወላጆች ጋር በመነጋገር ፔሪየድ ላይ የከተቱ አባከስ እያስተማሩ ነው። ይሄ በጣም ብዙ ከፍተኛ ለውጥ እየመጣና ተማሪዎቹ አይታቸው ከሆነ ወላጆቹም አንዳንዶቹ ምን ይላሉ? ሌላ ፕሮግራም ቢሆን እንደዚህ አንቀመጥም ይላሉ። ስልጠና ለመምህራኖች ስንሰጥ እኔም መምህር ነበርኩ፣ ስልክ ይነካካሉ፣ ኦርየው ምናምን ያደርጋሉ። አባከስ ሲሰለጥኑ ግን ቀጥ ብለው ወደውት ነው መምህራኖቹም ተማሪዎቹም ወላጆችም እየተከታተሉ ያሉት ማለት ነው። ለምን? ከሰው ልጅ የአእምሮ እድገት ጋር ግንኙነት አለው። የሰው ልጅ አእምሮ ምን ይወዳል መሰለ? ምስል ይወዳል። ለምሳሌ እኛውን ተበታተንን እቤት ገባን። እቤት አንተ ብቻን ቁጭ ብለህ ትንሽ ብታስብ ምስሉ ይመጣልሃል። አውሮፕላን ብልክ አሁን ጭንቅላትህ ላይ የሚመጣው አውሮፕላን የሚለው ጽሁፍ አይደለም፣ ሪል አውሮፕላኑ ይመጣል። ኢሜጁ ማለት ነው። ወይንም በአማርኛ ያለችው ወይ የተጻፈችው ወርዱ አይመጣም። ብርቱካን ብልህ ብርቱካን ተብላ በወርድ የተጻፈችው ነገር ወይንም ሌላ ቋንቋ ኦሬንጅ ተብሎ አይመጣም። ራሱ ብርቱካን ነው። የጭንቅላታችን ባህሪ ይሄ ነው። አባከስ ይሄንን ይወዳል። ስለዚህ ህፃናት በሂሳብን በቀላል መንገድ የሚመልሱበት መንገድ ይሄ ነው። ኢኮኖሚካሊ ያደጉ ሀገሮች ደግሞ በጣም ከፍተኛ በጀት መደበውበት እየሰሩበት። ስሜ አማኑኤል አትረስ ይባላል። ከማፌድ አካዳሚ የ6ኛ ክፍል ተማሪ ነኝ። ውድድሩ በጣም ባሪፍ ሁኔታ ነው የተካሄደው።
የውድድሩ ሳይሆን ያስልጠናው ልምድ አለኝ። ክረምት ላይ ስልሰለጥን ነበር። ያሰለጠነን ሚስተር ከበደ ሲሆን ስልጠናውም ያው ባሪፍ ሁኔታ አጠናቀን አሁን ለውድድሩ በቅተናል። ለተማሪዎች በጣም ብዙ ነገሮችን ከመቀበል አኳያ አሪፍ ጠቀሜታ ያለው ሲሆን ይሄ ነገር በየትምህርት ቤቶቹ ቢካሄድ አሪፍ ነው እንላለን። እኔ እንደራሴ ላይ ለውጥ አይቼበታለሁ። ያየሁበትም ለውጥ ነገሮችን በቶሎ የመቀበል ለውጥም በራሴ ላይ አይቼበታለሁ። እኔ አርቲስት ነው ሳድግ መሆን የምፈልገው። ያግጥምና የትወና ብቃት አለኝ። ይሄ ፕሮግራም በመዘጋጀቱ በመጀመሪያ ሚስተር ከበደን ማመስገን እንፈልጋለን። ምክንያቱም እሱ ነው ለስልጠናውም ለውድድሩ የሚያበቃን እሱ ስለሆነ እሱን ማመስገን እፈልጋለሁ። ማይሶሮባል ለሁላችን 1 ደቂቃ የኔ ነው። በ1 ደቂቃ ለውጥ አመጣለሁ። ስሜ ሃይማኖት በየነ ይባላል። የናታን ሚኪያስ እናት ነኝ። ናታን ኤልሞ አካዳሚ ነው የ2ኛ ክፍል ተማሪ ነው። አጋጣሚ የሄመን ቴድሮስ አክስት ነኝ። ሄመን ቴድሮስ በጣም ያው ትታወቃለች በአባከስ እና በሷ በኩል ነው እሷን ተከትሎ ነው በሷ በኩል ነው የመጣ ነው። በጣም እጅግ ድንቅ በጣም በቃ ኢትዮጵያ ተስፋ እንዳላት ነው የሚያሳየው። በጣም የሚገራርሙ ልጆች አሉ። ይሄ ከባድ ጥያቄ ነው። ምክንያቱም እንደ ትምህርት አይልም ልጆቹ ያዩት ያሉት እንደ ጌም ነው እየተጫወቱ ያሉት እና በጣም ቢስፋፋ ደስተኛ ነኝ። ደስ ይለኛል። በመጀመሪያ ሄመን ቴድሮስን በጣም አመሰግናታለሁ። እሷ ናት ፑሽ አድርጋ እንዲለማመድ አድርጋ ወደዚህ ያመጣችው። በመቀጠል ቲቸር ከቤን በጣም አመሰግናለሁ። 1 ደቂቃ ለሁላችን። እውነት ለመናገር እንዲህ አይነት ጥሩ ስራዎች ወይም አሪፍ የሚባሉ ስራዎች ዋጋ ያስከፍላሉ። ማለት የሰው አክሴፕታንስ ወይም የመጀመሪያ እንትነቱ ሰው ኖርማሊ ከላይ ይመስለዋልና ግን ይሄ አይነት ነገር በተለያዩ በግለሰብም በመንግስትም አቅም ያላቸው ሰዎች ራሱ ኢቭኒፍ ልጆችን በተለይ ድርጅት አይነት ነገሮች የተለያየ በጎ አድራጎትም ያላቸው እንደ ተጨማሪ ለልጆች በጣም ምክንያቱም ይህ የአባከስ ስልጠና የአእምሮ እድገት ውስንነት ላለባቸው ተማሪዎችን ቢሰጥ ሞር የተሻለ ነው እላለሁኝ። ማይሶረባን በተለይ ሚስተር ከበደ አጥናፉ ሞርኔ እውነት ለመናገር በቃ ለልጆቹ ያለው እንደዚሁም እዛ አስተማሪዎችን በሚያሰለጥንበት ታይም እኔም መጀመሪያ ባይዘወይ ወደ ወይራ ትምህርት ቤት የሚገኝ ነው ስልጠናውን ያገኘሁት እኔም በራሴና ከዛን ታይም ጀምሮ የነበረው የነሱ ቀረቤታነት ወይንም ለትምህርቱ ያላቸው ፍላጎት የሚሰጡ አክብሮት ሞር የተሻለ ነውና እንደ ሀገርም እንደ መንግስትም እንደ ተቋምም እንደ ድርጅትም ማንኛውም አካላት ጆይን አድርጎትኝ በተሻለ መሰራት ቢችል እንደ ሀገራችን ሞር በእርግጠኝነት ኢን ዘ ወርልድ የተሻለ አዋርድ መሆን እንችላለን። በባለፈው ይመስለኛል የሆነ እንትን ላይ ይቻለው የአፍሪካ ድንቃ ድንቅ ላይ እንደው የሚያንስበታን ነው የምለው። አሁንም ከዛም በላይ መስራት የሚችሉ ልጆች አሉ። ማፍራት የቻለ ነው ላለው አብዛኞቹ ተማሪዎች እንደ ሪሰርችም ለመስራት የሞከሩት ወይ ነበር። ይሄ በተለይ የሂሳብ ትምህርት ላይ የልጆቹ የማስላክ ክህሎታቸው በጣም ደካማ ነው። የመጀመሪያው ደግሞ ታርጌታቸው ፍርሃት ነው። የሂሳብ ትምህርትን አስቀድሞ የመፍራት እንትን አለባቸውና ፎቢ እሱ ፎቢያቸውን ወይንም ይሄን የፍራቻ የሂሳብ ትምህርትን ፍራቻ ለማስወገድ አባከስ ዋነኛ መፍትሄ ነው። በእርግጠኝነት ከዚህ በኋላ በተለይ ዛሬ ስናየው በነበረው ሾው በባለፉትም ሾዎች በየትምህርት ቤቱም እየሄዳችሁ ብታዩ በሚሰጥበት ታይም ያለው ስልጠና ወላጅ እውነት ለመናገር አሁን ላይ ያለው አክሴፕታንስ ሞር በቃ ልጆቹን ሙሉ በሙሉ ማስገባት የሚችልበት ነው። ሲቀጥል ተማሪዎቹ ሌላ ተጨማሪ የትምህርት አይነቶች ወይም በተለይ ግሬዳቸው ከፍ ሲል 6-7 ያው ተፈታኝ ስለሚሆኑ እዛ ላይ ፎከስ ስለሚያደርጉ ነው እንጂ ይሄ የአባከስ ስልጠናና ይህ ትምህርቱ ለማናቸውም ተማሪ በጣም ፍቱን ነው። የተሻለ በተለይ ከታችኛው ጀምሮ ከተሰራባቸው አሁንም ልክ እንደሚባለው ኬኬጂ የግሬድ 1 ግሬድ 2 ላይ ኖርማሊ ሙሉ ትምህርቱ በዚህ አይነት እየተሰጠ እንደ ተጨማሪ ኮርስ ቢሆን እላለሁ። አባከስን እኔ 100% ብለው በዚህ የልጆቹ አክሴፕታንስ እና ወይም ሞራሊቲ እንደ ተጨማሪ ኮርስ ቢሰጥ የሚል አስተያየት ነው የምሰጠው። አመሰግናለሁ። በአንድነት ሆነን ወደ 1 ደቂቃ እንገስግስ። ማይሶሮባን ለሁላችን። መምህር አድኖ በሪሁን ይባላለሁ። ማሪዩዝ አካዳሚ ነው የማስተምረው። የሂሳብና የሳይንስ አስተማሪ ነኝ። ዛሬ አጋጣሚ አባከስ ስልጠና ባለፈው አመት ከሂሳብ ትምህርት የቀጠለ የማይሶሮባን ሀገር አቀፍ የሂሳብ ውድድሮች ሲካሄዱ ቆይተዋል። በዚህኛው አመት ደግሞ በክረምት ወቅት ሲሰለጥኑ የነበሩ የማይሶሮባን ሰልጣኝ ተማሪዎች ነበሩ። እነሱ ሳሰለጥናቸው የነበሩትን ተማሪዎች በመያዝ ወደ ማይሶሮባን መጥቼ እዚህ ተገኝቻለሁ ማለት ነው። እውነት ለመናገር ማይሶሮባን አባከስን ካወቅኩ በኋላ ከኔ በላይ ልጆቹ በተለይ እውነት ለመናገር በቃ መጠሪያ ራሱ የኔ አባከሱ ነው። አሁን ልጆቹ ሳይሆን አባከስ ነው ትዝ የሚላቸውና በጣም ያላቸውን ታለንት ደስተኝነት በተለይ ይሄ አሁን የመጣው 1 ሚኒት የሚለው የልጆችን ታለንት ሞር የሚያወጣ ሆኖ ስላገኘሁትኝ ሞር ቤተሰብም ልጆችም ወደውትኝ በቃ እውነት ለመናገር ዴይሊ በመጋባበትም የትም ውጭ ላይ ራሱ በሚያዩ ታይም ትዝ የሚላቸው
እሱ ማይሶሮባን ወይም ይሄ የአባከስ ስልጠና ነውና ሞር ልጆቹን ይበልጥ ሞቲቬት እንዲያደርጋቸው ነው። እውነትም አባከስ እንደ ትርጉሙ ወይም እንደ ቃሉ ይበልጥ ልጆቹ ላይ ሰርቷል ማለት ይቻላል ማለት ነው። ቢቀጥል ሞር ከዚህም በላይ ሞር መሰራት ቢችል ወደ ገጠራማው ክፍል ገብቶ ሞር ከዚህም በላይ እውነት ለመናገር እየተሰራበት ያለ ይመስለኛል። ከዚህም በላይ መሰራት ቢችል በእርግጠኝነት ብዙ ልጆችንም የተሻለ ልጆችን ማፍራት እንደሚቻል ነው ያየሁትና ሞር በጣም ደስተኛ ነኝ። በጣም በዚሁ ቢቀጥል እላለሁ። በደንብ የሚገርምህ ይሄን አጋጣሚ የኛ ትምህርት ቤት ወይም የኛ መምህራኖች አግኝተውታልና ወደውት በቃ ሰዓቱ አልታወቃቸውም። ኢቭን ኢፍ በቃ ማለት በእንዲህ አይነት እንትን ብለን ቢሆን ነው ያሉት በፊቱና እውነት ለመናገር ለሁሉም ለማንኛውም የእድሜ ገደብ ምናምን እውነት ለመናገር ያው እስከ 13 ዓመት ወይም እስከ 4ኛ ክፍል የሚለው እንትን አለ እንጂ ለሁሉም እንደሚሰራ ነው ያየሁት። በእኛ አስተማሪዎች ወይም እንደኛ ተቋም መጥቶ ስልጠናውን ሲሰጠን ባለፈው ወራቶች በጣም ደስተኛ ሆኖ ነው ሲከታተሉት የነበረውና ቢቀጥል ነው የምለው። በጣም አሪፍና ምርጥ ነው የምለው። እኛ በጣም ብዙ አካል የሚጠይቀን እኛ በጣም ኢኮኖሚካሊ ገንዘብ ስንቸገር ወላጆችም ከፍተኛ ባለስልጣናትም መምህራኖችም ጋዜጠኞችም ለምንድን ነው ስፖንሰር እዚህ ፕሮግራም ላይ ማይገባበት ይባላል። አሁን ለምሳሌ ሚሊኒየም አዳራሽ ላይ የሚከናወኑ ፕሮግራሞች በሙሉ በስፖንሰር ነው የሚከናወኑት። ብቸኛ ድርጅት ያለ ስፖንሰር ይሄንን ነገር የምናከናውነው እኛ ብቻ ነን። በጣም ነው የሚፈትነው። ትልልቅ ካምፓኒዎች ጋር ስንሄድ በስማ ምን አይነት ፕሮግራም ነው እጅግ በጣም ቆንጆ ፕሮግራም ነው ይሉሃል። ዶክመንት ይቀበላሉ። ልክ ቀኗ ሲደርስ ለሚቀጥለው አመት ይላሉ። ይሄ ትምህርት ላይ ስፖንሰር ማድረግ አይወዱም። ለምን? በስፖንሰር ፕሪንሲፕል አውትፑቱ ቶሎ መታየት አለበት። ለምሳሌ ሙዚቃ ላይ ኮንሰርት ስፖንሰር ብታረግ የሆነ ነገር ላይ ስፖርት ላይ ብታረግ አውትፑቱ ቶሎ ይታያል። ትምህርት ላይ ቶሎ አይታይም። ገና እንትን የአንድ አመት የስድስተኛ ክፍል የሰባተኛ ክፍል ላይ ስፖንሰር ብታረግ ልጁ ገና የዛሬ 7 አመት 8 አመት ዩኒቨርሲቲ ገብቶ ምናምን ላይ ነው አውትፑቱና በስፖንሰርሺፕ ሎንግ ነገር አይወዱም። በዚህ መሰረት ምንም ስፖንሰርሺፕ የለውም ውድድሩ። በዛ መሰረት በጣም ችግሮች ይገኛሉ። ከወላጆች የሚሰበሰቡት ነገሮች ብቻ ናቸውና እነዚህ ተቋማት ትምህርት ላይ ቢሰሩ አገር ላይ እንደመስራት ነውና በጣም ከፍተኛ ተጠቃሚ ይሆናሉ ነው። እኔ ሾርት ከሚያገኙት ጥቅም በላይ እነዚህ ሎንግ የሆነ ነገር ላይ ስፖንሰር ቢያደርጉ ከፍተኛ ጥቅም ያገኛሉ። ወላጆች ፕሮግራሙ እንደተጀመረ አካባቢ ላይ ጥሩ አቀባበል የለም ነበር። ለምን? እነሱ ላይ የማይፈረድም አዲስ ፕሮግራም ስለሆነ ስለማያውቁት። ከዛ ከአመት አመት እንደ ወላጆቹም የመንግስት ባለስልጣኑም ሁሉም እየገባው ለምሳሌ የተለያዩ ቢሮዎች እየከተቱት ነው እቅድ ላይ እየከተቱት። ለምሳሌ አዲስ አበባ ትምህርት ቢሮ ከተተው በቃ ሁሉም ትምህርት ቤቶች አባከስ እንዲያሰሩ ሚል፣ የተለያዩ ክልሎች አባከስ እንዲያሰሩ ሚል ያው በእኛ በመነሻነት ነውና በዛውም ልክ ወላጆች ከቀን ቀን አባከስን እየወደዱ በራሳቸው ልጆቻቸውን እያሰሩ ልጆቹም ከፍተኛ ለውጥ እያመጡ መጣ። እውነት ለመናገር እንዲህ አይነት ጥሩ ስራዎች ወይም አሪፍ የሚባሉ ስራዎች ዋጋ ያስከፍላሉ። ማለት የሰው አክሴፕታንስ ወይም የመጀመሪያ እንትንነቱ ሰው ኖርማሊ ከላይ ይመስለዋልና ግን ይሄ አይነት ነገር በተለያዩ በግለሰብም በመንግስትም አቅም ያላቸው ሰዎች ራሱ ኢቭን ኢፍ ልጆችን በተለይ ድርጅት አይነት ነገሮች የተለያየ በጎ አድራጎትም ያላቸው እንደ ተጨማሪ ለልጆች በጣም ምክንያቱም ይህ የአባከስ ስልጠና የአእምሮ እድገት ውስንነት ላለባቸው ተማሪዎችን ቢሰጥ ሞር የተሻለ ነው እላለሁኝ። ማይሶረባን በተለይ ሚስተር ከበደ አጥናፉ ሞርኔ እውነት ለመናገር በቃ ለልጆቹ ያለው እንደዚሁም እዛ አስተማሪዎችን በሚያሰለጥንበት ታይም እኔም መጀመሪያ ባይዘው ወደ ወይራ ትምህርት ቤት የሚገኝ ነው ስልጠናውን ያገኘሁት እኔም በራሴና ከዛን ታይም ጀምሮ የነበረው የነሱ ቀረቤታነት ወይንም ለትምህርቱ ያላቸው ፍላጎት የሚሰጡ አክብሮት ሞር የተሻለ ነውና እንደ ሀገርም እንደ መንግስትም እንደ ተቋምም እንደ ድርጅትም ማንኛውም አካላት ጆይን አድርጎትኝ በተሻለ መሰራት ቢችል እንደ ሀገራችን ሞር በእርግጠኝነት ኢን ዘ ወርልድ የተሻለ አዋርድ መሆን እንችላለን። ባለፈው ይመስለኛል የሆነ እንትን ላይ ይቻለው የአፍሪካ ድንቃ ድንቅ ላይ እንደው የሚያንስበት ነው የምለው። አሁንም ከዛም በላይ መስራት የሚችሉ ልጆች አሉ፣ ማፍራት የቻለ ነው እላለሁ። አብዛኞቹ ተማሪዎች እንደ ሪሰርችም ለመስራት የሞከሩት ወይ ነበር። ይሄ በተለይ የሂሳብ ትምህርት ላይ የልጆቹ የማስላክ ክህሎታቸው በጣም ደካማ ነው። የመጀመሪያው ደግሞ ታርጌታቸው ፍርሃት ነው። የሂሳብ ትምህርትን አስቀድሞ የመፍራት እንትን አለባቸውና ፎቢ እሱ ፎቢያቸውን ወይንም ይሄን የፍራቻ የሂሳብ ትምህርትን ፍራቻ ለማስወገድ አባከስ ዋነኛ መፍትሄ ነው። በእርግጠኝነት ከዚህ በኋላ በተለይ ዛሬ ስናየው በነበረው ሾው ባለፉትም ሾዎች በየትምህርት ቤቱ እየሄዳችሁ ብታዩ በሚሰጥበት ታይም ያለው ስልጠና ወላጅ እውነት ለመናገር አሁን ላይ ያለው አክሴፕታንስ ሞር በቃ ልጆቹን ሙሉ በሙሉ ማስገባት የሚችልበት ነው።
ሲቀጥል ተማሪዎቹ ሌላ ተጨማሪ የትምህርት አይነቶች ወይም በተለይ ግሬዳቸው ከፍ ሲል 6 7 ያው ተፈታኝ ስለሚሆኑ እዛ ላይ ፎከስ ስለሚያደርጉ ነው እንጂ ይሄ የአባከስ ስልጠናና ይህ ትምህርቱ ለማናቸውም ተማሪ በጣም ፍቱን ነው። የተሻለ በተለይ ከታችኛው ጀምሮ ከተሰራባቸው አሁንም ልክ እንደሚባለው ኬኬጂ የግሬድ 1 ግሬድ 2 ላይ ኖርማሊ ሙሉ ትምህርቱ በዚህ አይነት እየተሰጠ እንደ ተጨማሪ ኮርስ ቢሆን እላለሁ። አባከስን እኔ 100% ብለው በዚህ የልጆቹ አክሴፕታንስ እና ወይም ሞራሊቲ እንደ ተጨማሪ ኮርስ ቢሰጥ የሚል አስተያየት ነው የምሰጠው። አመሰግናለሁ። በአንድነት ሆነን ወደ 1 ደቂቃ እንገስግስ። ማይሶሮባን ለሁላችን ከህልሙ ስነሳ ዘንድሮ ከፈጣሪ ጋር ያው አዲስ አበባ የአፍሪካ ህብረት መቀመጫ ነች። ስለዚህ በአመት አንዴ ውድድር ስብሰባ ይከናወናል። የአፍሪካ መሪዎች ይመጡና ስብሰባ ይከናወናል። ምንድነው እቅዳችን? የአፍሪካ ውድድር ዘንድሮ ለመጀመር አስበናል። ከ15 የአፍሪካ ሀገራት የተውጣጡ በሂሳብ አዲስ አበባ ይመጡና አዲስ አበባ ላይ ውድድሩ ይከናወናል ማለት ልክ እንደ በአመት ልክ በዛ አይነት መንገድ ለማድረግ ሞክረናል። በቀጣይ ደግሞ የዓለም ውድድሩን እያልን እንሄዳለን። የኢትዮጵያ ተማሪዎች በቀጣይ በዓለም አቀፍ ውድድሮች ላይ በእነዚህ በሁለት አመቶች ላይ እስከዛሬ ኢትዮጵያ ተሳትፋ አታውቅም። በዚህ ውድድር ምክንያት ይሳተፋሉ። ለምን? ብቃት በጣም ጎበዝ ተማሪዎች አሉ። አፍሪካ ውድድር ላይ ተሳትፈን እያሳየን ነው፣ ብቃታችንን እያሳየን ያለ ነው ማለት። ስለዚህ እነዚህ ነገሮች አለን። ማስተላለፍ የሚፈልገው መንገድ ለመንግስት ነው። መንግስት በሂሳብ ትምህርት ላይ መንግስት የሚመራበት ፖሊሲ ናቹራል ሳይንስ ላይ ያዳላል፣ ሂሳብ ትምህርት ላይ ያዳላል እና አባከስን በቃ መንግስት ወዶታል፣ ተቀብሎታል፣ ፖሊሲው ላይ ከቶታል። ግን በግል ድርጅት በስነ ስርዓት መስራት ይከብዳል። በቃ አሁን የተለያዩ የመንግስት አካላትን ስንጠይቅ እኛ የተለያዩ ነገሮች እናግዛቸዋለን፣ ለጊዜው እናንተ ስሩ ነው የሚሉት። ግን መንግስት ቢገባበት እንደ ሳምፕል ወስዶ የተወሰነ ቦታዎች ላይ መንግስት ገብቶበት ቢሰራው አባከስ ላይ በጣም ቆንጆ ለውጥ ይመጣልና ማስተላልፈው የመንግስት አካላት ይገቡበት። ቅድምን አንተ እንዳልከው ትልልቅ ድርጅቶች እኛ በተሻለ መጠን መላው ሀገሪቷ ላይ ነው የምንሰራው። መላው ሀገሪቷ ላይ ስንሄድ ከተማው ላይ ነው የምንሄደው። የገጠር ከተሞች ላይ አባከስ የሚደረስበት የተወሰነ መንገድ ቢፈለግ ለተማሪዎች እጅግ በጣም መላው ኢትዮጵያ ውስጥ ጀግና ተማሪ ያለ ነው። አንደኛው ያስደሰተን ነገር የአፍሪካ ሪከርድ ይዘናል። የአፍሪካ ሪከርድ የያዝነው በቋንቋ ብዛት ነው። የኢትዮጵያ የትምህርት ፖሊሲ ተማሪዎች በሚማሩበት የአፍ መፍቻ ቋንቋ መንግስት ያስተምራል። እያንዳንዱ ክልል የራሱ መጽሐፍ አለው። ስለዚህ እኛም ተማሪዎች በሚማሩበት ቋንቋ ነው ሂሳብን እየፈተናቸው ያለ ነው። ለምን? ሂሳብ የራሱ ቋንቋ ስላለው ምንም አያስቸግርም። በጣም የመንግስት አካላትም ይህን ፕሮግራም በጣም የወደዱበት ምክንያት የትኛውም የሀገሪቷ ክፍል ላይ ብንሄድ እኛ ተማሪዎች በሚማሩበት ቋንቋ ነው። ስለዚህ ሲፈለግ በአፍሪካ ደረጃ የለም። በአፍሪካ ደረጃ ለምሳሌ ናይጄሪያ እና ደቡብ አፍሪካ አንድ በራሳቸው ቋንቋና በእንግሊዘኛ ይፈትናሉ። በሁለት ቋንቋ እስካሁን የተገኘው አፍሪካ ውስጥ በሁለት ቋንቋ ነው የሚፈትኑት። እኛ በ23 ቋንቋ ነው የምንፈትነው፣ በ23 ቋንቋ። ስለዚህ ያታየና የአፍሪካ ሪከርድም የዓለም ሪከርድም ነው ይሄው ነው። ስለዚህ የአፍሪካ ሪከርድን በማይሶሮባን ኢትዮጵያ ተረክቧል። የዓለም ሪከርድን ጥር አካባቢ ላይ ይሰጣቸዋል ተብለናል ማለት። ስለዚህ በ23 ቋንቋዎችን አንድ ቦታ በመፈተን በሚል ነው የተሰጠን ማለት ነው። ቴንክ ዩ